አሜሪካ በኢራን ላይ ብቻ ከ850 በላይ ቶማሃውክ ሚሳይሎችን ተኩሳለች። ይህ ቁጥር ፔንታጎን በአንድ ዓመት ውስጥ ከሚገዛው መጠን በ9 እጥፍ ይበልጣል። አሜሪካ የነፃነት መጋዘን የምትለው ክምችቷ እያለቀባት ይሆን? ዛሬ በዚህ ልዩ ዘገባ አንድ ቶማሃውክ ሚሳይል ስላለው አስገራሚ ዋጋ፣ ስለ አሜሪካ የሚሳይል እጥረትና ስለ ጦርነቱ ቀጣይነት ያለውን አስደንጋጭ እውነታ እንነግራቸዋለን። ቶማሃውክ ተራ ሚሳይል አይደለም። ከ1000 ማይል በላይ ተጉዞ የጠላትን የአየር መከላከያ ሰብሮ የሚፈለገውን ጠባብ መስኮት ሰርጎ የመግባት ብቃት አለው። አሜሪካ የአየር ኃይል አብራሪዎቿን ሳታጋልጥ የጠላትን የኒውክሌር ጣቢያዎች ለመምታት የምትጠቀምበት የመጀመሪያው ተመራጭ መሳሪያ ነው። ነገር ግን ይህ ጥበብ ዋጋ አለው። አንድ ሚሳይል ብቻ $2.2 ሚሊዮን ያወጣል። አሜሪካ እስካሁን በኢራን ላይ የጨረሰችው ሚሳይል ዋጋ ብቻ ከ1.8 ቢሊዮን ዶላር በላይ ነው። ይህ ማለት አሜሪካ በየቀኑ በሚሊዮን የሚቆጠሩ ዶላሮችን በኢራን ሰማይ ላይ ታነዳለች ማለት ነው። ትልቁ ስጋት እዚህ ጋር ነው። አሜሪካ በአጠቃላይ ያላት ቶማሃውክ 3100 አካባቢ ብቻ እንደሆነ ይገመታል። በወር 850 ካለቀ ጦርነቱ ለጥቂት ወራት ብቻ ቢቀጥል አሜሪካ ባዶ እጇን ልትቀር ትችላለች። በዓመት የምታመርተው 90 ሚሳይሎችን ብቻ ሲሆን አሁን ግን በወር 850 እየተኮሰች ነው። ይህ የመጥፋት አደጋ አሜሪካን አጣብቂኝ ውስጥ ከቷታል። የጦር መሳሪያ አምራቹ ሬይቲዮን ምርቱን ለመጨመር ቢሞክርም ፋብሪካዎቹ በጦርነት ፍጥነት ለማምረት ገና ዓመታት ይፈጅባቸዋል። አሜሪካ በዓመት 1000 ሚሳይሎችን ለማምረት አዲስ ውል ፈርማለች። ነገር ግን ይህ ሥራ የሚጠናቀቀው በ2028 ነው። እስከዚያው ድረስ ግን አሜሪካ በኢራን በየመንና በሌሎች ግንባሮች የምትተኩሰው ሚሳይል እጥረት ሊፈጠርባት ይችላል። ሴናተር ጃክ ሪድ እንዳሉት ሚሳይሎቹን በአስደንጋጭ ፍጥነት እየጨረስን ነው። ይህ እጥረት አሜሪካን ለሌላ ትልቅ ጦርነት ለምሳሌ ከቻይና ጋር ዝግጁ እንዳትሆን ሊያደርጋት ይችላል። አሜሪካ በኢራን ላይ የብረት ዝናብ እያዘነበች ነው። ነገር ግን ይህ ዝናብ ማባሪያው ደርሶ ይሆን? በወር 850 ቶማሃውክ ሚሳይሎችን እየተኮሰች ያለችው አሜሪካ መጋዘኗ ባዶ ለመሆን ጥቂት ሳምንታት ብቻ ቀርተውታል። ቶማሃውክ ካለቀ አሜሪካ ምን ልትጠቀም ትችላለች? ኢራንስ አሜሪካ ጥይት እስኪያልቅባት ድረስ የመቆየት ምስጢራዊ ስልት አላት? ቶማሃውክ የአሜሪካ ብቸኛ መሳሪያ አይደለም። ክምችቱ ካለቀ ፔንታጎን ወደ ከባድ እርምጃዎች ይሸጋገራል። የአየር የበላይነት አሜሪካ ሚሳይል ከመተኮስ ይልቅ ቢቱና ቢ-21 የተሰኙት ድምፅ አልባ አጥቂ አውሮፕላኖችን በመጠቀም ቦምብ ማዝነብ ትጀምራለች። ይህ ግን አብራሪዎቿን ለኢራን አየር መከላከያ አሳልፎ መስጠት ነው። አዳዲስ ሚሳይሎች PRSM የተባሉትንና እጅግ ፈጣን የሆኑ አዳዲስ መሳሪያዎችን ወደ ግንባር ታመጣለች። የሳይበር ጥቃት ሚሳይል ከመተኮስ ይልቅ የኢራንን የኤሌክትሪክና የኮሚኒኬሽን መዋቅር በሳይበር ጥቃት ማሽመድመድ ሌላኛው አማራጭ ነው። ኢራን የአሜሪካን ወታደራዊ አቅም በሚገባ ታውቀዋለች። ለዚህም ነው የመታገስ ጦርነት የጀመረችው። ኢራን ርካሽ ድሮኖችንና ሚሳይሎችን በመተኮስ አሜሪካ ውድ የሆኑትን ቶማሃውኮችንና የጥበቃ ሚሳይሎችን እንድትጨርስ ታደርጋታለች። አንድ የኢራን ድሮን $20,000 ሲያወጣ እሱን ለመምታት የሚወጣው የአሜሪካ ሚሳይል ግን $2 ሚሊዮን ነው። ኢራን አሜሪካ በኢኮኖሚና በሚሳይል እጥረት እንድትደማ እያደረገቻት ነው። መጋዘኑ ሲጎድል ኢራን መጠነ ሰፊ መልሶ ማጥቃት ለመጀመር ቀጠሮ ይዛ ይሆን? ይህ የኢራን ስልት ከጀርባው የሩሲያና የቻይና ድጋፍ አለበት። አሜሪካ ቶማሃውክን በኢራን ላይ ስትጨርስ ለቻይናና ለሩሲያ ያላት የመከላከያ አቅም ይቀንሳል። ሩሲያ ለኢራን አዲስ የመከላከያ መሳሪያዎችን በመስጠት አሜሪካ ብዙ ሚሳይል እንድታባክን ታበረታታታለች። አሜሪካ ባዶ መጋዘን ይዛ ከቀረች ቻይና በታይዋን ላይ እርምጃ ለመውሰድ አመቺ ጊዜ ታገኛለች። ጦርነቱ የሚሳይል ብቻ ሳይሆን የጊዜና የትዕግስትም ነው። አሜሪካ ሚሳይሎቿን መልሳ እስክታመርት ድረስ ጦርነቱን ለማቆም ትገደድ ይሆን? ወይስ ኢራን አሜሪካ እስክትዳከም ድረስ ያላትን ምስጢራዊ መሳሪያ ይፋ ታደርገዋለች? አሜሪካ በኢራን ላይ ቶማሃውክን ስታዘንብ ድሉ የእሷ ይመስላችኋል? ተሳስታችኋል። እውነተኛው ድል በሞስኮና በቤጂንግ ቤተ መንግስት እየተከበረ ነው። አሜሪካ የጦር መጋዘኗን በኢራን በረሃ ላይ ስታሟጠጥ ሩሲያና ቻይና ያዘጋጁት ገዳይ ወጥመድ ምንድን ነው? ኢራን አሜሪካን ማሸነፍ የምትፈልገው በጦር ሜዳ ብቻ አይደለም፣ በሂሳብ መዝገብም ጭምር ነው። አንድ የኢራን ድሮን ጥቂት $1000 ሲያወጣ አሜሪካ እሱን ለመምታት $2 ሚሊዮን የሚያወጣ ቶማሃውክ ትተኩሳለች። ይህ የኢራን ስልት ከጀርባው የሩሲያና የቻይና የቴክኒክ ድጋፍ አለበት። ዓላማው አንድ ነው፣ አሜሪካን ጥይት እስኪያልቅባት ድረስ ማዳከም። አሜሪካ በወር 850 ቶማሃውኮችን በኢራን ላይ ስትጨርስ ለሩሲያና ለቻይና ያላት የመከላከያ አቅም
በከፍተኛ ሁኔታ እየቀነሰ ነው። ፔንታጎን መጋዘኑ ባዶ እየሆነ መጣ ማለት ቻይና ብታዩን ላይ እርምጃ ብትወስድ አሜሪካ የምትተኩሰው ሚሳይል አይኖራትም ማለት ነው። ሩሲያም በአውሮፓ በኩል የምትፈልገውን ለማድረግ መንገዱ ክፍት ይሆንላታል። ትራምፕ ግርማዬን እመልሳለሁ ብለው በኢራን ላይ እሳት ሲያዘንቡ ተቃዋሚዎቻቸው ግን እባክህ ጨርሰው እያሉ በውስጣቸው ይስቃሉ። አሜሪካ በመካከለኛው ምስራቅ ተጠምዳ ስትዳከም የዓለም ፖሊሲነቷ ያበቃል። የሩሲያና የቻይና ድጋፍ ለኢራን የሚሰጠው ለሰላም ብቻ ሳይሆን አሜሪካን መጋዘን አልባ አድርጎ ከዓለም የበላይነት ለማውረድ ጭምር ነው። እውነቱ ይህ ነው። አሜሪካ በኢራን ላይ የምትተኩሰው እያንዳንዱ ቶማሃውክ ለሩሲያና ለቻይና አዲስ የዓለም የበላይነት በር እየከፈተ ነው። ትራምፕ ይህን ወጥመድ ተረድተውት ይሆን ወይስ አሜሪካ በገዛ እጇ የጥፋቷን ሰነድ እየፈረመች ነው? እናንተስ ምን ትላላችሁ? አሜሪካ ሚሳኤል መጨረሷ ለሩሲያና ቻይና የተመቸ ሁኔታ ይፈጥርላቸዋል? ኢራን የአሜሪካን የጦር መጋዘን ባዶ የማድረግ ስራዋ ይሳካላታል? ሐሳባችሁን በኮሜንት አጋሩን። ለተጨማሪ ትንታኔዎች ቻናላችንን ሰብስክራይብ ያድርጉ።